ኪራና ጽናት እንግዲህ ዛሬ ቶቢና ጄሪ ሆነው ወደ ናሆም ቤት እየሄዱ ነበረ። እንግዲህ ሁሌ ጭቅጭቃቸው ጽናትም ኪራ እንደሚቀና እያወቀች ደሙን እያፈላችው ትገኛለች። መንገድ ላይ እንግዲህ እየሄዱ ያለ የነ ኬቢ ቤት እኮ እዛ ጋ ነው ስትለው እና ምን ላድርግ ሂጂና በራ አንኳኩ ያላት። ኪራ ትቀናለህ እንዴ? ምን አናደደማ? እኔ ነኝ የምናደደው? ለአንድ ሰራተኛ ምን አናደደኝ? ሰራተኛ? አዎ ሰራተኛ ነች ሲል እንግዲህ ፊቷ ልውጥውጥ አለ ማለት ነው። ማለት የኔ ፍቅር ምናምን በአንድ ጊዜ ወደ ሰራተኛ አጀብ ዱንያ። እንደው ግርም እኮ ነው የሚለኝ እውነት። እንግዲህ ጽናት ዛሬ እውነት ለመናገር በመራዊት ተናድጃለሁ። ማለት ተናድጃለሁ ስላችሁ የናሆሜን እናት በመተዋወቋ ደስ ብሎኛል። ነገር ግን ደግሞ ጽናት መጠጡን የጠጣችው ድፍረት ሰጥቷት እንድትናገር ነበረ። ማስቆም አልነበረብሽም መራዊት ማለት ነው። ትናገር ነበር ግን እንግዲህ ጨዋታውንም ተጫወተች። ከዛ በኋላ ለምን አንድ ጨዋታ አንጫወትም ብላ ራሷ አመጣች። ምንድን ነው ሲላት በቃ ዝም ብላችሁ ቁጥር ያዙ አለች። ኪራ 3 ቁጥር ጠራ፣ ጽናት 2 ቁጥር ጠራች፣ ናሆሜ 8 ጠራ ማለት ነው። እንግዲህ የጽናትና የኪራ ቁጥር ይቀራረባልና ከዛም ያ ጨዋታ ጥያቄ ወደ ኪራ ሆነ ማለት ነው። ያን ጥያቄ ትወጅኛለሽ ወይ የሚል ነበረ። ምን ማለት ነው ስትል የጠየቁሽ ብቻ ዝም ብለሽ መልሽልኝ አላት። እንግዲህ አልጠላህም። ለምንድን ነው የምጠላህ? ልጥላህ ስብል እንዴት አድርጌ እችላለሁ? ታዲያ ለምንድን ነው ከወደድሽኝ እንደዚህ ምን ታደርጊኝ ሲላት፣ ምክንያቱም ቤተሰቦች ናቸው። ቤተሰቦች ምን ሲላት፣ እናት እያለች እንግዲህ እዛች ጋር አቋረጠቻት ማለት ነው። መራዊት ግን ባታቋርጫት ኖሮ እውነቱን ግዴታ ማወቅ አለበት ይሄ ልጅ ማለት ነው። እሱም ከሚጎዳ እሷም ውስጧ ከሚጎዳ ከዚህ በኋላ የሚወስነውን ውሳኔ ይወስናል። ነገሩ ቢያስደነግጠውም የእናቱ ህመም ቢያስደነግጠውም ግን ደግሞ የሚያፈቅራትን ልጅ ትቶ ሌላ ሊያገባ አይችልም በፍጹም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ጽናትዬ ዛሬ ወደ አባውን ብቅል ያወጣዋል አለች አያቴ። እና እንግዲህ ዛሬ እውነቱን ለመናገር ቆርጣ ተነስታ ነበረ። ግን ደግሞ ኪሩቤል እንግዲህ እንዳያችሁት ማነች መራዊት እንዲና አልፈቀደችም ማለት ነው። አፏን ያሳዘቻት። በቃ ይሄ ጨዋታ ይብቃ እዚህ ጋር ምናምን አለች። ለምን መናገር ነበረባት? እንደዛ ከምትይ ግዴታ እውነቱን ማወቅ ነበረበት ማለት ነው። በቃ ነገሮችን አስቀያየሩና እነሱም ወደ ቤታቸው ሄዱ። የናሆሜም እናት እንግዲህ ከዛ ቆይታ መጣች። አይ መራዊት ዛሬ በሳቅ ነው የገደለችኝ እውነት ለመናገር ማለት ነው። የምር እንዴት እንደሳቁ ብታይ። እንዴ የኔ ልጅ ቆየሽ እኮ ልሄድ እንደማየ አለች። ኧረ ቁጭ በይ እንዴ ምንድን ነው አለች። እንግዲህ ስታኝ ማስደነግጥሽ እመስላለሁ እንዴ ምናምን አለች። ጽናት እንግዲህ አጣብቅኝ ውስጥ ገብታለች እውነት ለመናገር ማለት ነው። በጣም አጣብቅኝ ውስጥ ገብታለች። ምክንያቱም እውነቱን ተናገሪ፣ ከአሁን በኋላ የወሰንሽው ውሳኔ በኋላ እንዲጸጽትሽ ነው የምታደርጊው። ስለዚህ እውነቱን ተናገሪ፣ ለኪራ አባት እውነቱን ንገሪው አለቻት ማለት ነው። አባቴስ ምናምን ስትይ፣ ጽናት አባትሽ እኮ የሰውን ደስታ እና በቃ የሰውን ችግር የሚረዱ ንጹህ አባት ናቸው። ያንቺን ደስታ ደግሞ በጭራሽ አይነፍጉሽም። ስለዚህ እውነቱን ተናገሪ ስትላት እሺ ብላ ተስማማች ማለት ነው። ያንንም መጠጥ የጠጣችው ለዛ ነበረ እውነቱን ለመናገር ማለት ነው። እና እንግዲህ በቀጣይ ቪዲዮ ትናገራለች ብዬ አስባለሁ። ኪሩቤል ከዚህ በለጠ መጎዳት የለባትም፣ ጽናትም መጎዳት የለባቸውም። እንግዲህ መራዊት ጥሩ አማት አግኝታለች። 7 በሬ ጥዬ ነው የምድርሽ ብላታለች ማለት ነው። መራዊትን መሩዬ እንግዲህ ደስ ብሏታል። ግን አይናፋር ነች። እንደው ኬት ነው ያፈሳት እችን የመሰለች ቆንጆ አለች። እንግዲህ አብረው የሚሆኑበት ቀን ናፈቀኝ ይሆናሉ ሳስበው። ኪራና ጽናት በእነሱ ነው ድራማው ማለቅ ያለበት። የተጀመረውን በሁለቱ ስለሆነ በእነሱ ነው ድራማው የሚያልቀው ይመስለኛል። እንግዲህ በመጨረሻም እውነቱን ተነግረውና ለኪራ እውነቱን ካወቀ በኋላ የሚወስነውን ውሳኔ እሱ የሚያውቀው ማለት ነው፣ እኛ አናውቅምና። ስለዚህ እንግዲህ ጽናት መጠጡን አብዝታ ጠጥታ ነበረ። ራሴን ጨጓራዬን እያለች ነበረ። ጁስ ሊጋብዛት ይዟት ሄዷል። ይወዳታል እኮ ግን ታዲያ። ሰንዬም ደግሞ እኔ ማን እየደወለን የሚጨቀጭቃት አላውቅም። አክስቷ ትሆን ታላቅ እህቷ ሌላ እህት ትሆን አላውቅም። በቃ ተይን፣ የራሳችንን ህይወት እንኑር።
እኛ ከእናንተ ምንም አልፈልግም። በቃ እህቴ ስላለፈላት ነው ወይ ምን አድርጊ ነው የምትያት? በቃ እህቴን ተዋት እያለች እያለቀሰች ነበረ ማለት ነው። ማን እንደሆነች ባላውቅም ሰኒዬ ስታለቅስ ስትከፋ አያምርባትም። በነገራችን ላይ የእውነት ስትስቅ ስትጫወት እንጂ እንግዲህ ኪሩቤልና ጽናትም ቶሚና ጄሪ ሆነዋል። ከዛም ናሆሜ እነ ጽናት ቤት መጣና ኪሩቤል ጽናት ግን የሆነ እየደበቀችው ሌላ ነገር አለ ሲለው ደግሞ ምን ማለት ነው ሲለው ቅድም አላየህም እኛ ቤት ጨዋታው መሀል ላይ እኮ ጽናት ሞቅ ያላት ጊዜ የሆነ ነገር ልትናገር ነበረ። ከዛ መራዊት አስቆመቻት። ምክንያቱም ቤተሰቦች እናት ስትል ነው መራዊት አስቆመቻት ሲለው፣ ስለዚህ መራዊትም ይሄንን ነገር ታውቃለች ሲለው፣ አዎ ታውቃለች። እንደዚህ አይነት ነገር ሳወራባት ወይ እንቅልፏ ይመጣል ወይ ደግሞ ቁጣ ታደርጋለች። ስለዚህ መራዊትን ልጠይቃት እንዴ ሲለው፣ አይ ለእኔ ብለህ የገነባውን ፍቅር አታፍርስ፣ እኔ ማንን እንደማፋጥጥ እኔ ራሴ አውቃለሁ ብሏል ማለት ነው ኪራ። ምክንያቱም ጽናትን ነው የሚያፋጥጠው። እርግጠኛ ነኝ በጥፊም ብሎ ይሁን በምንም ጽናትን ያፋጥጥና ትነግረዋለች እውነቱን ማለት ነው። እንግዲህ መራራ ነው እውነቱ ቢሰማው፣ ግን ያው ከመደበቅ ይሻላል ብዬ አስባለሁኝ እንግዲህ። ስለዚህ አሁን ምን ብላ ትነግረዋለች? እናትህ የካንሰር ታማሚ ናት፣ አባትህ ደግሞ አሴትን እንድታገባ የነገረኝ እሱ ነው። ስለዚህ አሴትን እንዲያገባ ነው አንቺ አንድ ላይ አቀራርቢያቸው ያለኝም አባትህ ነው፣ እኔ አይደለሁም ይሄንን ነገር ያመጣሁት ብላ ሁሉንም ነገር በቃ እሷ ጋር ሳታስቀር ሁሉንም ነገር ነግረው፣ ከዛ በኋላ ከአባቱ ጋር የሚነጋገረውን ንግግር እሱ መወሰን ይችላል። አንድ ሰው የሚወደውን ሰው እንጂ የማይወደውን ሰው የራሱ ማድረግ አይችልም በጭራሽ ማለት ነው። ስለዚህ በእነሱ ድሮ በእነሱ ዘመን ቀረ። ይሄ ቤተሰብ ያጨልኝን ነው ማገባው ማፊ። ስለዚህ ወይ እንግዲህ መቼ ነው አርብ ነው የሚለቀቀው ቪዲዮቸው፣ እውነቱን ትነግረዋለች ብዬ አስባለሁ። ምክንያቱም ያፋጥታታል። እኔ ደግሞ ያሳቀኝ ማለት ነው እዚሁ ወደሩ ይላል እኔ ነኝ ከጽናት ጋር አንድ ሶፋ ላይ መተኛው አላለ። ተው እንጂ ኧረ ተው ኪራ፣ እንደው እንደዛ ቅፍ አድርገህ ሽጉጥ አድርገህ እንዳላደርክ አሁን ደግሞ ጽናትን አላለም እንዴ? አጀቦላ እና ምን ፈለግክ ታዲያ? ጉድ እኮ ነው እናንተ። በሱ ቤት እኮ አሁን ጽናት የጠላችሁ መስሎት ነው። እሷ እንዴ በሱ ፍቅር ራሷ ታውራ የለ እንዴ? እውነት ለመናገር የምር ስለሱ ነው ሁሌ የምታስበው። በእኔ ምክንያት ነው ኪራዬ እንደዚህ ሆንከው፣ ግን እኔ ምን ላድርግ? በእኔ ቦታ ብትሆን አንተም ውሳኔ ይሄው ነበረ እያለች እንግዲህ ብቻዋን እያወራች ትገኛለች። ያንን ነገር ግን ማንም አልተረዳትም። መራዊትና ሰናይት ብቻ ናቸው ማለት ነው ይህንን እውነታ የሚያውቁት። ይህንን እውነታ እንግዲህ ኪሩቤል እናንተ ውሸታሞች ናቸው ብሎ ይሰድባቸዋል ብዬ አስባለሁ። ለምን ደበቃቸው የሚል ምክንያቱም አባትን ያስጠነቀቃት ጽናትን ምንም አይነት ነገር እንዳትናገር